የሚኖሩት እግዚአብሔርን አምነው ሳይሆን ይችላል እንዴ በሚል ሙግት። አንዳንዴ መፈታተንና ማመን ይለያያል። ሊፍ ማድረግና ቴስት ማድረግ ይለያያል። እግዚአብሔር ስጋ ማብላት ይችላል አይችልም ስትሉ እያመናችሁ አይደለም፣ እየተፈታተናችሁ ነው። ይችላል። አንዳንድ ቤቶች አሉ፣ አንዳንድን ያሉት እዚህ ጌታ ይባላል፣ አንዳንድ ቦታ ያሉት እና ምን ይላሉ? ዛሬ ካልተናገርከኝ በቃ ብዬ ነበር የመጣሁት ይላሉ። ሳቄ ይመጣል። ባይነገራት ምን ልታረግ? ይህን ካላደረግማ የለህማ ይላሉና ሲያረግ ነው ያለው። ባያረግም ቢያረግም እሱ አለ። አሜናችሁ ወይ? ይህን ብላት አበሻ በጣም ጎበዝ ነው፣ ደፋርም ነው። አንዳንዴ ድፍረቱ ልክ የለውም። ወይ ፍረድ ወይ ሲል ታውቃላችሁ። እና ካልፈረድ እናደርጋለሁ ነው። በልቤ ከሰጠው ከፍታ አወርዳለሁ፣ በትምህርቴ ከሰጠው ከፍታ አሳንሳለሁ የሚል ነው። ወዳጆቼ እግዚአብሔር እኛ ተልቆ እንዲቀጥል ጥያቄዎቻችን ሁሉ የመመለስ ግዴታ የለበትም። ባለሰጠን ነሳ እኛ እንዲሁ ከመስጠቱ ከመንሳቱ ውጪ ልኩ ገብቶን የምናመልክ ሰዎች ነው። አሜን ናቸው። የመታወቃል የተስፋ ቃሉ ይፈጽምም አይፈጽምም ከዛ ጋር አላገናኝ ነው። እግዚአብሔር ብቻውን ከኛ አምላክ ነው፣ የሚመልክ አምላክ ነው። ቴስት አላደርገው እችላለሁ ሲል ትችላለህ እንጂ እዚህ ከቻልክ ይችላል ጋር አልልም። የእስራኤላውያን ጥያቄ ነበረ። ታስታውሳላችሁ? ልክ ሙሴው የተፈተነበትን የሚመስል ፈተና ተፈትነው ወድቀዋል። እውነት ነው ባህር ከፍሏል አሉ። እውነት ነው መና አዝንቧል አሉ። ስጋ ይችላል ገብቷል። ትችላል ይባል መና ካበላ ቁርስ ምሳ ራት ሳያጓድል ካቀረበ ስጋ ሲያምርም የኔ ጌታ ስጋ አምሮኛል ፈቃድ ከሆነ ስጠኝ የሚባለው እልህ አስይዘን ባህር ከፍለሃል መና አዝግበሃል ታስቆጥ እስቲ ወንድከው ሲገበር አርጋት ስጋ አብላይ ሲል ይሄኛው በእምነት የተደረገ ጥያቄ ሳይሆን ቴስት ማድረግ መፈታተን ስለሆነ እግዚአብሔር በልተውት በህይወት ያስቀጠላቸውን አይነት መና አይደለም የሰጣቸው። አያችሁ፣ ከእምነት ጋር ሲሆን የምትበላው በህይወት ያስቀጥላል። ከመፈታተን ጋር ግን ሲሆን ሰብረው ነው የሚያልፈው። አያችሁ፣ ሰብ ባፍንጫቸው እስኪወጣ አበላቸዋለሁ አለ። ምንድነው? ልኬን የተፈታተኑት ነገር ግን ይጠፋሉ አለ። በጣም የሚያሳዝን ሁኔታ የጎረሱትን ሳይወጡ ነገር ግን እንደሚችል አይተው በዛ ችሎታ ግን ትምህርት ሳያተርፉ በምድረ በዳ እንደወደቁ ትመለከታላችሁ። ሁለተኛው የመጀመሪያው የእግዚአብሔር ልጅነት አዳም ነው። እዛው ገነት ውስጥ ፈታኝ ቀርቦ ፈተነው ወደቀ። ሁለተኛው ልጅነት የእስራኤል ልጅነት ነው። እግዚአብሔር አምላክ በምድረ በዳ በዚህ ፈተና ውስጥ እንዲፈተኑ ወደ ምድረ በዳ አንቀሳቀሳቸው። የ40 ቀን መንገድ ስንት ዓመት ሆነባቸው? 40 ዓመት። ልብ አድርጎ 40 ዓመት የእግዚአብሔር ልጅ አይደለም፣ ታይም ቴብሉ አይደለም። 40 ዓመት የእግዚአብሔር ዓላማ አይደለም። የእግዚአብሔር ዓላማ ማንንም በ40 ቀን ማስገባት ነው። አሜን ናቸው። የታወቀ በ40 ቀን የእግዚአብሔር ሀሳብ ነው። ከዚህ ያለፈ ባይብላችን ውስጥ 40 ቀን ማለት ፈተና ቀን፣ የችግር ቀን፣ የቴስት ቀን ነው። 40 ቀን ይሄ ቁጥሩ ራሱ 40 የሚለው ነገር በሁሉ ቦታ ስትመለከቱት ከመከራ ጋር የሚገናኝ ነው። ስላችኋል። ለምሳሌ የአሮን ነው የኖህ ዘመን ላይ የነበረው ዝናብ ስንት ቀን የዘነበው? 40 ቀን። ዲቫይን ጀጅመንትን የሚያሳይ ነገር ነው። በዚህ ውስጥ እንዲያልፉ የመለኮት ፈቃድ ነበረ። ብዙ 40 የምትሏቸው አሉ። ይዘውት የሚወክሉት ግን ታሪክ በጣም ደስ የሚያሰኝ ታሪክ አይደለም። ይህንን ነው ክራይስትን ያለፈበት። ይህንን ነበር ማና እስራኤል እንድታልፍበት ያደረገው። ያንን ፈተና አሸንፋ ቢሆን ኖሮ እስራኤል ከግብፅ ወጥታ ከነዓን ለመድረስ የሚፈጅባት ጊዜ ስንት ነበር? 40 ቀን ብቻ ነበር። ነገር ግን ስለወደቀች ስትሆነ 40 ዓመት ሆነ። ኦኬ፣ ወደ ክራይስት ስናመጣው ልክ እንደነሱ ወንጌል በራፉ ላይ ክርስቶስን መናገር ይጀምራል። እስከ 12 ዓመት ድረስ ያለውን ታሪኩን ማለት የሆነ የተወለደ ሰሞን ብቅ ያደርግላቸው። ከዛ በኋላ ንጉሱ ገለዋለሁ ሲል ደግሞ ወደ ግብፅ ይወስደውና ያጠፋባቸዋል። ከዛ 12 ዓመቱ ላይ ደግሞ ለበዓል ምናምን ብቅ ያደርገዋል። ከዛ 18 ዓመት ይደብቃችሁና ስንት ላይ መጥተዋል? 30 ዓመቱ ላይ ብቅ ያደርገዋል። አሁን ይጠፋባቸውና ይገልጠዋል። ሙሴ ላይ እንደሚናገር ልጄን ከግብፅ ናረኩት ጠራሁት። ይሄ የሁለት አይነት አጠራር ነው። ማንም ልጅነት የሚጠራው ግብፅ ነው። የመጀመሪያው ልጅ ከግብፅ ተጠራ፣ ግን ፈተናውን ማለፍ ቻለ፣ ከሸፈ። ሁለተኛው ጂሰስ ከግብፅ ልጄ
ተጠራ። የእግዚአብሔር አጠራር ያረካ ተጠሪ ቢኖር ኢየሱስ ክርስቶስ ነው። እንደ እግዚአብሔር ፈቃድ ከግብፅ የወጣ በ40 ቀኑ ፈተና ሳይወድቅ ፈተናውን አሸንፎ ለጽድቅ ትውልድ ያበቃ የእግዚአብሔር አባትነት ሳይዛነፍ የገለጠበት ልጅነት የኢየሱስ ልጅነት ነው። አሜን። የዚህ ልጅነት ውጤት ናችሁ። ክብር ለጌታ ይሁን። ሃሌሉያ። ኦኬ። አሁን ኢየሱስ ክርስቶስ በመጥምቁ ዮሐንስ ይገለጥና ድንገት ከግብፅ ያወጣውና ይጠመቃል። ከተጠመቀ በኋላ በቀጥታ መንፈስ ቅዱስ ምድረ በዳ ለ40 በዲያብሎስ እንዲፈተን ምን አደረገው? ወሰደው። አሜን። 40 ቀን ያክል ከተወሰደ በኋላ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና ሌሊት ከጾመ በኋላ ተራበ። ሲተራበ ብሎ አሁን ተመልከቱ። ፈታኙ የሚቀርብባቸው ወሳኝ ቦታዎች አሉ። የመጀመሪያው ሰልፍ የሆነው ግላዊ የሆነው ህይወታችሁ እጥረት ያለበትን ቦታ በትኩረት ራሱ ለመፈተኛ ሰሌዳ አድርጎ ይጠቀመዋል። ማለት ሙላት የማይሰማችሁ ቦታ፣ ነገር እንዳረፈደ የሚሰማችሁ ቦታ፣ ጉድኛ ያለው የምትሉበት ቦታ፣ ለእግዚአብሔር ፈቃድ የጠየቃችሁ ፈጥኖ ያልተመለሰ የመሰላችሁ ብቻ ዋቴቨር ሁለት ረሃብ ማለት የአንድ ነገር ማነስ የአንድ ነገር መጉደል ነው። በትክክል መሲሁ ምግብ በሚያስፈልገው ጊዜ ፈታኝ መጣና ኖርማል ምግብ አይደለም ያመጣለት። አንተ የእግዚአብሔር ልጅ ነህ አለው። ማንነቱን ኦቶሪቲውን ሚስሊድ የሚያደርገውን አይነት ፈተና ለመሲሁ ሲያመጣለት ትመለከታላችሁ። በደምብ ስሙ። ይስላል ሁለቱ ፈተናዎች ከኃላፊነቱ አንግል ያቀነቀነው ፈተናዎች ናቸው። ከኃላፊነቱ አንግል ራሱ መለኮትን የሚገዳደርበትን ፈተና ነው። የመጀመሪያው ፈተና ግን ኦቶሪቲው የተሰጠው ስልጣን ሆን ገብታችኋል። እንደ እግዚአብሔር እንዳባቱ ፈቃድ ሳይሆን ለጊዜያዊ ምኞቱ ሽፍት እንዲያደርግ ዓላማን ያለመ ፈተና ነው። የመጀመሪያው ፈተና ምንድነው የሚለው? ተርበሃል ይሏል። አዎ። 40 ቀን አልበላህም። አዎ። ሌሊትም አልበላህም። አዎ። አደገኛ ጾም ላይ ነው የነበርከው። ስለዚህ ምን አድርገዋል? ረበሃል። ተመልከቱ። ያልተራበበት ቦታ፣ ፍላጎት የሌለበት እጥረት ያላገኘ ቦታ ላይ ብዙ ጊዜ ተፈተነ። ተርበሃል። አዎ። እነዚህ ድንጋዮች ማድረጋቸው ዳቦ እንዲሆኑ አድርግና እንብላቸው። አንዳንድ ኮምፒውተር ይሳገላበት በይሁዳ ምድረ በዳ ያሉት ድንጋዮች አይሁዳውያን አሁንም ካልቸር በዛን ዘመን ዳቦ ሲጋግሩ የሚጋግሩበት አይነት ቅርጽ አላቸው። ከዛ አይነት ቅርጽ ጋር እነዛም ድንጋዮች ይመሳሰላሉ እና በቀጥታ እነዚህ ድንጋዮች ስታያቸው ምን ይመስላሉ? ዳቦ ቤት ያሉ አይነት የዳቦ አይነት ናቸው። ቁጭ ዳቦች ናቸው እና እሱ ነው የሚነግረው። እነዚህ ዳቦ የሚመስሉ ድንጋዮች ምን አድርጋቸው? ይህን የሚያነቡ ሰዎች ያውቁታል። ምድረ በዳ ሲባሉ የራሳቸውን ምድረ በዳው የማቴዎስ ተደራሲያን ያውቁታል። እነዚህ ድንጋዮች ዳቦ አድርጋቸው ሲባል እነዛ ድንጋዮች ዳቦ ይመስሉ ያውቃሉ። ግን ዳቦ ይመስላሉ እንጂ ምን አይደሉም? ዳቦ አይደሉም። ስለዚህ ዳቦ አይደሉም፣ ግን ዳቦ ይመስላሉ። ስለዚህ ዳቦ ስለሚመስሉ ምን አድርጋቸው? ዳቦ አድርጋቸው ብለው የልጅነት ኦቶሪቲው የማድረግ ስልጣኑን ምን እንዲያደርግ እንደ አባቱ ፈቃድ ሳይሆን እንደ ግላዊ ጊዜያዊ እጥረቱ እንደ መሙያ ምክንያትና ሶርስ አድርጎ እንዲጠቀም ዲያብሎስ ሲፈትነው ትመለከታላችሁ። እንደዚህ ካለ ፈተና እግዚአብሔር ይጠብቃችሁ። አንዳንዴ በጉለት ነው ያለው፣ ግን ወንበር ስልጣን ላይ ነው ያለው። አንዳንዴ ጎላሃል፣ ነገር ግን የሆነ ሰለሜ ከተጫወት ከዛ ጉለት በአጭር ሊያስወጣ የሚችል መልካም ነገር እጅ ላይ አለ። እዛም ላይ ፈታኝ ይቀርባል። ስትራቡ ጠብቆ የፈተና ክላስ የሚመድብ ክፉ የተመታ ይሆናል። የእጥረት ቀናችሁ ጠብቆ፣ የተራባችሁበትን ቀን ጠብቆ፣ ነገር ጎሎኛል የምትሉበትን ቀን ጠብቆ ጉለታችሁን መፈተኛችሁ የሚያደርግ የዛሬ እጥረታችሁ ጊዜያዊ እጥረታችሁን በቋሚነት መልሳችሁ ማታገኙትን አይነት ማንነት ሉዝ እንድታደርጉበት የሚጠቀም የፈተና አይነት ነው። እግዚአብሔር ከዚህ አይነት ፈተና ክፉ ቀናችሁን ጠብቆ ከሚጠጋ ፈታኝ እግዚአብሔር ጠብቃችሁ። በኤሳው ላይ የሆነው ይሄ ነው። አደናዳኝ ነው፣ ያድናል፣ ኩላ ይገላል፣ ሚዳቁ ይገላል። አያችሁ፣ ቁርስ ምሳ እራቱ ስጋ ነው። እየቀቀለ እየጠበሰ የሚበላ ማለት ነው ያለው። አንድ ቀን እርሙን አደናጣ ራበው። ስለዚህ ያዕቆብ ያችን ቀን ተጠበቀና የተራበባትን ቀን ጠብቆ በምስር ወጥ በእንባ የሚፈልገው መልሶ የማያገኛትን የከበረ ስያሜው ሉዝ አደረገው። ጊዜያዊ እጥረት ዘላቂ መልካችሁ እስኪረብሽ ድረስ የሚፈትን ክፉ ከትዳራችሁ ከህይወታችሁ የተበተነ ይሆናል። ገዥነት የተሰጣቸው አቅርቦት እግዚአብሔርን አምነው ሳይሆን ይችላል እንዴ በሚል ሙግት። አንዳንዴ መፈታተንና ማመን ይለያያል። ሊፍ ማድረግና ቴስት ማድረግ ይለያያል። እግዚአብሔር ስጋ ማብላት ይችላል አይችልም?
ስትሉ እያመናችሁ አይደለም፣ እየተፈታተናችሁ ነው። ይችላል። አንዳንድ ቤቶች አሉ። አንዳንድን ያሉት እዚህ ጌታ ይባላል። አንዳንድ ቦታ ያሉት እና ምን ይላሉ? ዛሬ ካልተናገርከኝ በቃ ብዬ ነበር የመጣሁት ይላሉ። ሳቄ ይመጣል። ባይነገራት ምን ልታረግ? ይህን ካላደረግማ የለህማ ይላሉና ሲያረግ ነው ያለው። ቢያረግም እሱ አለ። አሜናችሁ ወይ? ይህን ብላት አበሻ በጣም ጎበዝ ነው፣ ደፋርም ነው። አንዳንዴ ድፍረቱ ልክ የለውም። ወይ ፍረድ ወይ ሲል ታዩታላችሁ። እና ካልፈረድ እናደርግሃለሁ ነው። በልቤ ከሰጠው ከፍታ አወርድሃለሁ፣ በትምህርቴ ከሰጠው ከፍታ አሳንስሃለሁ የሚል ነው። ወዳጆቼ እግዚአብሔር እኛ ተልሞ እንዲቀጥል ጥያቄዎቻችን ሁሉ የመመለስ ግዴታ የለበትም። ባለሰጠን ነሳ እኛ እንዲሁ ከመስጠቱ ከመንሳቱ ውጭ ልኩ ገብቶን የምናመልክ ሰዎች ነው። አሜን ናቸው። የመታወቃል የተስፋ ቃሉ ይፈጽምም አይፈጽምም ከዛ ጋር አላገናኝ ነው። እግዚአብሔር ብቻውን ከኛ አምላክ ነው፣ የሚመለክ አምላክ ነው። ቴስት አላደርገው እችላለሁ ሲል ትችላለህ እንጂ እስቲ ከቻልክ ይችላል ጋር አልልም። የእስራኤላውያን ጥያቄ ነበረ። ታስታውሳላችሁ? ልክ ሙሴ የተፈተነበትን የሚመስል ፈተና ተፈትነው ወድቀዋል። እውነት ነው ባህር ከፍሏል አሉ። እውነት ነው መና አዝንቧል አሉ። ስጋስ ይችላል ገብቷል። ትችላል ይባል መና ካበላ ቁርስ ምሳ ራት ሳያጓድል ካቀረበ ስጋ ሲያምርም የኔ ጌታ ስጋ አምሮኛል ፈቃድ ከሆነ ስጠኝ እንጂ የሚባለው እልህ አስይዘን ባህር ከፍለሃል መና አዝንበሃል ስጎድ እስቲ ወንድከው ስገብራርጋት ስጋ አብላኝ ሲል ይሄኛው በእምነት የተደረገ ጥያቄ ሳይሆን ቴስት ማድረግ መፈታተን ስለሆነ እግዚአብሔር በልተውት በህይወት ያስቀጠላቸውን አይነት መና አይደለም የሰጣቸው። አያችሁ፣ ከእምነት ጋር ሲሆን የምትበላው በህይወት ያስቀጥልሃል። ከመፈታተን ጋር ግን ሲሆን ሰብረው ነው የሚያልፈው። አያችሁ፣ ሰብ ባፍንጫቸው እስኪወጣ አበላቸዋለሁ አለ። ምንድነው? ልኬን የተፈታተኑት ነገር ግን ይጠፋሉ አለ። በጣም የሚያሳዝን ሁኔታ የጎረሱትን ሳይወጡ ነገር ግን እንደሚችል አይተው በዛ ችሎታ ግን ትምህርት ሳያተርፉ በምድረ በዳ እንደወደቁ ትመለከታላችሁ። ሁለተኛው የመጀመሪያው የእግዚአብሔር ልጅነት አዳም ነው። እዛው ገነት ውስጥ ፈታኝ ቀርቦ ፈተነው ወደቀ። ሁለተኛው ልጅነት የእስራኤል ልጅነት ነው። እግዚአብሔር አምላክ በምድረ በዳ በዚህ ፈተና ውስጥ እንዲፈተኑ ወደ ምድረ በዳ አንቀሳቀሳቸው። የ40 ቀን መንገድ ስንት ዓመት ሆነባቸው? 40 ዓመት። ልብ አድርጎ 40 ዓመት የእግዚአብሔር ልጅ አይደለም፣ ታይም ቴብሉ አይደለም። 40 ዓመት የእግዚአብሔር ዓላማ አይደለም። የእግዚአብሔር ዓላማ ማንንም በ40 ቀን ማስገባት ነው። አሜን ናቸው። የታወቀ በ40 ቀን የእግዚአብሔር ሀሳብ ነው። ከዚህ ያለፈ ባይብላችን ውስጥ 40 ቀን ማለት ፈተና ቀን፣ የችግር ቀን፣ የቴስት ቀን ነው። 40 ቀን ይሄ ቁጥሩ ራሱ 40 የሚለው ነገር በሁሉ ቦታ ስትመለከቱት ከመከራ ጋር የሚገናኝ ነው። ስላችኋል። ለምሳሌ የአሮን ነው የኖህ ዘመን ላይ የነበረው ዝናብ ስንት ቀን የዘነበው? 40 ቀን። ዲቫይን ጀጅመንትን የሚያሳይ ነገር ነው። በዚህ ውስጥ እንዲያልፉ የመለኮት ፈቃድ ነበረ። ብዙ 40 የምትሏቸው አሉ። ይዘውት የሚወክሉት ግን ታሪክ በጣም ደስ የሚያሰኝ ታሪክ አይደለም። ይህንን ነው ክራይስትን ያለፈበት። ይህንን ነበር ማና እስራኤል እንድታልፍበት ያደረገው። ያንን ፈተና አሸንፋ ቢሆን ኖሮ እስራኤል ከግብፅ ወጥታ ከነዓን ለመድረስ የሚፈጅባት ጊዜ ስንት ነበር? 40 ቀን ብቻ ነበር። ነገር ግን ስለወደቀች ስትሆነ 40 ዓመት ሆነ። ኦኬ፣ ወደ ክራይስት ስናመጣው ልክ እንደነሱ ወንጌል በራፉ ላይ ክርስቶስን መናገር ይጀምራል። እስከ 12 ዓመት ድረስ ያለውን ታሪኩን ማለት የሆነ የተወለደ ሰሞን ብቅ ያደርግላቸው። ከዛ በኋላ ንጉሱ ገለዋለሁ ሲል ደግሞ ወደ ግብፅ ይወስደውና ያጠፋባቸዋል። ከዛ 12 ዓመቱ ላይ ደግሞ ለበዓል ምናምን ብቅ ያደርገዋል። ከዛ 18 ዓመት ይደብቃችሁና ስንት ላይ መጥተዋል? 30 ዓመቱ ላይ ብቅ ያደርገዋል። አሁን ይጠፋባችሁና ይገልጠዋል። ሙሴ ላይ እንደሚናገር ልጄን ከግብፅ ናረኩት ጠራሁት። ይሄ የሁለት አይነት አጠራር ነው። ማንም ልጅነት የሚጠራው ግብፅ ነው። የመጀመሪያው ልጅ ከግብፅ ተጠራ፣ ግን ፈተናውን ማለፍ ቻለ፣ ከሸፈ። ሁለተኛው ጂሰስ ከግብፅ ልጄ ተጠራ። የእግዚአብሔር አጠራር ያረካ ተጠሪ ቢኖር ኢየሱስ ክርስቶስ ነው። እንደ እግዚአብሔር ፈቃድ ከግብፅ የወጣ በ40 ቀኑ ፈተና ሳይወድቅ ፈተናውን አሸንፎ ለጽድቅ ትውልድ ያበቃ የእግዚአብሔር አባትነት ሳይዛነፍ
የተገለጠበት ልጅነት የኢየሱስ ልጅነት ነው። አሜን። የዚህ ልጅነት ውጤት ናችሁ። ክብር ለጌታ ይሁን። ሃሌሉያ። ኦኬ አሁን ኢየሱስ ክርስቶስ በመጥምቁ ዮሐንስ ይገለጥና ድንገት ከግብፅ ያወጣውና ይጠመቃል። ከተጠመቀ በኋላ በቀጥታ መንፈስ ቅዱስ ወደ ምድረ በዳ ለ40 በዲያብሎስ እንዲፈተን ምን አደረገው? ወሰደው። አሜን። 40 ቀን ያክል ከተወሰደ በኋላ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና ሌሊት ከጾመ በኋላ ተራበ። ሲተራበ ብሎ አሁን ተመልከቱ። ፈታኙ የሚቀርብባቸው ወሳኝ ቦታዎች አሉ። የመጀመሪያው ሰልፍ የሆነው ግላዊ የሆነው ህይወታችሁ እጥረት ያለበትን ቦታ በትኩረት ራሱን ለመፈተኛ ሰሌዳ አድርጎ ይጠቀመዋል። ማለት ሙላት የማይሰማችሁ ቦታ፣ ነገር እንዳረፈደ የሚሰማችሁ ቦታ፣ ጉድኛ ያለው የምትሉበት ቦታ፣ ለእግዚአብሔር ፈቃድ የጠየቃችሁ ፈጥኖ ያልተመለሰ የመሰላችሁ ብቻ ዋቴቨር ጉለት ረሃብ ማለት የአንድ ነገር ማነስ፣ የአንድ ነገር መጉደል ነው። በትክክል መሲሁ ምግብ በሚያስፈልገው ጊዜ ፈታኝ መጣና ኖርማል ምግብ አይደለም ያመጣለት። አንተ የእግዚአብሔር ልጅ ነህ አለው። ማንነቱን ኦቶሪቲውን ሚስሊድ የሚያደርገውን አይነት ፈተና ለመሲሁ ሲያመጣለት ትመለከታላችሁ። በደምብ ስሙ። ይላል ሁለቱ ፈተናዎች ከኃላፊነቱ አንግል ያቀነቀኑ ፈተናዎች ናቸው። ከኃላፊነቱ አንግል ራሱ መለኮትን የሚገዳደርበትን ፈተና ነው። የመጀመሪያው ፈተና ግን ኦቶሪቲው የተሰጠው ስልጣን ሆን ገብቷችኋል። እንደ እግዚአብሔር እንዳባቱ ፈቃድ ሳይሆን ለጊዜያዊ ምኞቱ ሽፍት እንዲያደርግ ዓላማን ያለመ ፈተና ነው። የመጀመሪያው ፈተና ምንድነው የሚለው? ተርበሃል ይሏል። አዎ። 40 ቀን አልበላህም? አዎ። ሌሊትም አልበላህም? አዎ። አደገኛ ጾም ላይ ነው የነበርከው። ስለዚህ ምን አድርገዋል? ርቦሃል። ተመልከቱ። ያልተራበበት ቦታ፣ ፍላጎት የሌለበት እጥረት ያላገኘ ቦታ ላይ ብዙ ጊዜ ተፈተነ። ተርበሃል? አዎ። እነዚህ ድንጋዮች ማድረጋቸው ዳቦ እንዲሆኑ አድርግና እንብላቸው። አንዳንድ ኮምፒውተር ይሳገላበት በይሁዳ ምድረ በዳ ያሉት ድንጋዮች አይሁዳውያን አሁንም ካልቸር በዛን ዘመን ዳቦ ሲጋግሩ የሚጋግሩበት አይነት ቅርጽ አላቸው። ከዛ አይነት ቅርጽ ጋር እነዛም ድንጋዮች ይመሳሰላሉ እና በቀጥታ እነዚህ ድንጋዮች ስታያቸው ምን ይመስላሉ? ዳቦ ቤት ያሉ አይነት የዳቦ አይነት ናቸው። ቁጭ ዳቦች ናቸው እና እሱ ነው የሚነግረው። እነዚህ ዳቦ የሚመስሉ ድንጋዮች ምን አድርጋቸው? ይህን የሚያነቡ ሰዎች ያውቁታል። ምድረ በዳ ሲባሉ የራሳቸውን ምድረ በዳው የማቴዎስ ተደራሲያን ያውቁታል። እነዚህ ድንጋዮች ዳቦ አድርጋቸው ሲባል እነዛ ድንጋዮች ዳቦ ሊመስሉ ያውቃሉ። ግን ዳቦ ይመስላሉ እንጂ ምን አይደሉም? ዳቦ አይደሉም። ስለዚህ ዳቦ አይደሉም፣ ግን ዳቦ ይመስላሉ። ስለዚህ ዳቦ ስለሚመስሉ ምን አድርጋቸው? ዳቦ አድርጋቸው ብለው የልጅነት ኦቶሪቲው የማድረግ ስልጣኑን ምን እንዲያደርግ እንደ አባቱ ፈቃድ ሳይሆን እንደ ግላዊ ጊዜያዊ እጥረቱ እንደ መሙያ ምክንያትና ሶርስ አድርጎ እንዲጠቀም ዲያብሎስ ሲፈትነው ትመለከታላችሁ። እንደዚህ ካለ ፈተና እግዚአብሔር ይጠብቃችሁ። አንዳንዴ በጉለት ነው ያለው፣ ግን ወንበር ስልጣን ላይ ነው ያለው። አንዳንዴ ጎላሃል፣ ነገር ግን የሆነ ሰበብ ከተጫወት ከዛ ጉለት በአጭር ሊያስወጣ የሚችል መልካም ነገር እጅ ላይ አለ። እዛም ላይ ፈታኝ ይቀርባል። ስትራቡ ጠብቁ። የፈተና ክላስ የሚመድብ ክፉ የተመታ ይሆናል። የእጥረት ቀናችሁን ጠብቆ፣ የተራባችሁበትን ቀን ጠብቆ፣ ነገር ጎሎኛል የምትሉበትን ቀን ጠብቆ ጉለታችሁን መፈተኛችሁ የሚያደርግ የዛሬ እጥረታችሁ ጊዜያዊ እጥረታችሁን በቋሚነት መልሳችሁ ማታገኙትን አይነት ማንነት ሉዝ እንድታደርጉበት የሚጠቀም የፈተና አይነት ነው። እግዚአብሔር ከዚህ አይነት ፈተና ክፉ ቀናችሁን ጠብቆ ከሚጠጋ ፈታኝ እግዚአብሔር ጠብቃችሁ። በኤሳው ላይ የሆነው ይሄ ነው። አደናዳኝ ነው፣ ያድናል፣ ኩላ ይገላል፣ ሚዳቁ ይገላል። አያችሁ፣ ቁርስ ምሳ እራቱ ስጋ ነው። እየቀቀለ እየጠበሰ የሚበላ ማለት ነው ያለው። አንድ ቀን እርሙን አደናጣ ራበው። ስለዚህ ያዕቆብ ያችን ቀን ጠበቀና የተራበባትን ቀን ጠብቆ በምስር ወጥ በእንባ የሚፈልገው መልሶ የማያገኛትን የከበረ ስያሜው ሉዝ አደረገው። ጊዜያዊ እጥረት ዘላቂ መልካችሁ እስኪረብሽ ድረስ የሚፈትን ክፉ ከትዳራችሁ ከህይወታችሁ የተበተነ ይሆን። የተመታ ይሆን። በጣም መጠን ያለባችሁ ነገር ይሄ ነው። ገብቷችኋል? የአንድ ቀን ረሃብ እንዳይታገስ ያደረገ ችኩልነት ምን አደረገው? ይህን ሰው ልሶ በእንባ ቢፈልጋት አላገኛትም ይላል። ሲለቃት በትንሽ ነው ያጣት፣ በእንባ ነው። በምስር ወጥ የለቀቀው በብዙ እንባ ፈልጎ እስከማግኘት እስከማይችል ድረስ ይሄ ሰው ሲፈተን ትመለከታላችሁ። እንደዚህ ናፍቃለሁ። እግዚአብሔር በምን አይነት ሁኔታ ውስጥ እንዳላችሁ አላውቅም። ምክንያቱም
ዓለማችን ደግ ጊዜ ላይ አይደለም ያለችው። ቢዝነስ፣ ኢኮኖሚው፣ እያንዳንዱ ነገራችሁ እጥረት ውስጥ እንዳለ ይሄ ማንም ነቢይ አያስፈልገው። ማንም በወር ደመወዙ ወር እንደማይደርስ አውቃለሁ። አንዳንድ ጊዜ እንደዚህ ባለ አስጨናቂ ጊዜ ላይ ብቅ የሚሉ ድሎች አሉ። ጽድቃቸውን ነካ የሚያደርጉ ለእግዚአብሔር ያላችሁን ታማኝነት መስቀለኛ ውስጥ የሚከቱ እንድትፈተኑ የሚያደርጓችሁ ሰይጣን የሚጠቀምባቸው ታኙ ፑልፒቶች አሉ። እግዚአብሔር በዛን ቀን ያውቃችሁ፣ እንደዚህ ባለ ቀን ይርዳችሁ። አሜን ሃሌሉያ። ስለዚህ መስሉ ጠየቀው ምንድነው? እነዚህ ድንጋዮች ምን አድርጋቸው ዳቦ ወይም እንጀራ እንዲሆኑ፣ ይሄ የአማርኛው ተርጓሚ እንጀራ ነው ያለው። ያው የሚገባል እንጀራ ሲባል ስለሆነ ማለት ነው። እና እንጀራ እንዲሆኑ ድንጋዮቹ የእንጀራ ምርት የላቸው፣ የዳቦ ምርት ነው ያላቸው በኮንቴክስቱ ማለት ነው። እና ከአማርኛችሁ ወጣ ያለ ሌላ ቋንቋ ስትጠቀሙ ነው ሩት ወርዱና ታሪኩን በደንብ ራይትሊ ታገኙት። ስለዚህ እነዚህን ድንጋዮች ምን አድርጋቸው እንጀራ እንዲሆኑ በል በማለቱ ነው። ስልጣን አለ፣ ኦቶሪቲ አለ፣ ሁሉ በእጅ ነው። የማለች ነህ የእግዚአብሔር ልጅ ነህ፣ ተሰጥተዋል፣ ስልጣን ተሰጥተዋል። ስለዚህ አድርገው በል ተናገር እንጂ ይሆንልሃል። እዘዝ እንጂ ማንም ይታዘዝሃል። ተጣራ እንጂ ማንም አቤት ይልሃል። ይሄ ማንነትህ ነው፣ የተሰጠህ ነው። ስለዚህ ምን አድርግ? እርቦሃል? አዎ ህጋዊ ነህ። እርቦ እንጀራ መጥራት ኖርማል ነው። ስለዚህ ምን አድርግ? ስልጣንን ተጠቀም። ትቀልዳለህ እንዴ? እኔ ሴጣን ያንቀን አበሻውን ይመስለኛል ሲሾም ያልበላ ሸሪኮ ጨዋል የሚለውን ነገር በሰይጣንኛና እዛ ዘመን በነበረ ባህል ውስጥ ለክራይስት አወራው። ክርስቶስ ያደረገው ነገር ምንድን ነው? መራቤም እውነት ነው፣ በወቅቱ እንጀራ ማስፈለጉ እውነት ነው። የተሰጠኝ ስልጣን ግን ለግላዊ ፍላጎቴ የምጠቀመው ሳይሆን እንደ አባቴ ፈቃድ የማንቀሳቀሰው ስለሆነ አሜን ናቸው። ቀጥታ ወስድና የጠቀሰው ጥቅስ በጣም የሚገርም ጥቅስ ነው። በዞና ቤት ዋር 8 ላይ ታገኝታላችሁ። ሰው በእግዚአብሔር አፍ በሚመጣ ቃል እንጂ በእንጀራ ብቻ ምናደርግም አይኖርም ተብሎ ተጽፏል ብሎ በቀጥታ የተጠቀሰለት ስለ መሲሁ አስቀድሞ የተጻፈው ጥቅስ ነው። ክብር ለጌታ ይሁን። ምን እያለው ነው? ተርበሃል፣ ህይወት አይቀጥልም። ስለዚህ ህይወት እንዲቀጥል መሻት ስለሆነ አንተ ጋር ስልጣን አለ። የመደመጥ የማድረግ የማዘዝ ምን አለ? ስልጣን አባት ተሰጥቷል። ስለዚህ ይህን እድል ተጠቀምበት። አንዳንድ ጊዜ ትፈተናላችሁ እኮ ቦታችኋል። የሆነ ድንገት የሆነ ችግር ውስጥ ናቸው ያላችሁት። ያዛ ችግር ላይ የሚፈርመው ደግሞ ያጎታችሁ ልጅ ይሆናል እና ጎረቤት ይመጣል። ትቀልዳለህ እንዴ? ለዚህ ቀን ያልሆነ ለመቼ ነው የሚሆነው? ጠጋ በል እንጂ ምናምን ይሏቸዋል። እንዳትጠጋ ጌታ ይረዳሃል። አሜን ናችሁ ወይ? ማለት መሄድም ካለብህ በዝምድናው በኩል እንዲያደላል አታደርገው። እድሉ ካለ ህጉ የሚፈቅድ ከሆነ አንተንም የማያስጠይቅ የኔንም ህሊና የማያወቅስ በሆነበት መንገድ ነገሮችን ማድረግ ከቻል አድርግ ነው ማለትም መብት ነው። ነው በማለት አላዝንም በሚል ንጽህና እግዚአብሔር ጣልቃ ይገባላችኋል። አሜን ናችሁ? ራሜን በሉ። ክብር ለጌታ ይሁን። ጽድቅን ሳታስነካ የአንድ ሰሞን ጉለት ዘላቂ መልክን ሳይመታብህ ለእግዚአብሔር ያለን ታዛዥነት ለእግዚአብሔር ያላችሁን ፍቅር ሳይጎነትልባችሁ ይህንን ፈተና እና ፈታኙን መሻገር ይሆንላችሁ። ክብር ለእግዚአብሔር ይሁን። እና ይሄ ሰው ቢኖረው አንተ እንደምታስበው ለመኖር ሲባል ድንጋይን እንጀራ በማድረግ ውስጥ እንዲኖር የሚጫን ዘመን ውስጥ እንዳለን ይታወቃል። ወዳጆቼ እዛ ጋር የምታዩቸው ተራ የ40 ቀን ረሃብ ውጤትና ድንገት የተገኙ ድንጋዮች ብቻ አድርጋችሁ እንዳታስቡ። የሁላችንም ህይወት ይህንን እየተጋፈጠው ያለ የዕለት ተዕለት የህይወታችን ሪያሊቲ ነው። ይሄ አንዳንድ ጊዜ ጽድቃችሁ ካልተነካ የሆነ ነገራችሁን ሚስሊድ አድርጋችሁ ካልሄዳችሁ በስተቀር በተሳሳተ መንገድ ኦፕሬት ለማድረግ የሚጠመዝዙ አይነት ችግሮች አሉ። አንደኛ መራባችሁ ነው። ሁለተኛ በህይወት መቀጠል መፈለጋችሁ ነው። በህይወት መቀጠል ፈልገህ ረሃብ ካለ ረሃቡን ካላመለጥከው በህይወት መቀጠል አትችልም። ስለዚህ በህይወት ለመቀጠል መመገብ ያስፈልጋል። እና ምን እናድርግ? ይሄን ክፉ ጊዜ እንደዚህ አድርገህ እንደዛ አድርገህ ግባበት፣ ህግም ያለ ህግ ሂድበት የሚል አይነት ጠምዛሽ ዘመን ውስጥ ነው ያለ ነው። ወዳጆቼ በጉለታችሁ ቀን ከመጠምዘዝ እግዚአብሔር ጠብቃችሁ። ሰሞኑን ሚዲያ ላይ ጨዋል አይደል? አሁን በቃ ህዝብ እንደዚህ አድርገው ምናምን የማይነኩ ሰዎች ካቴና ለብሰው ምናምን ፍርድ ቤት ታያቸዋላችሁ። ምንድነው ትውልዱን እዛው የከተተው? አያችሁ፣ ሰው ለመኖር ይህን ክፉ ቀን ለማምለጥ ምንም ያደርጋል።
ርቦ እንጀራ መፈለግ ትክክል ነው። እንጀራውን ግን ለማግኘት የመረጥከው መንገድ ነው ስህተት። ድንጋይን ዳቦ የማድረግ ያክል ስህተት። ፈጽሞ የማይነጻጸር የማይጠጋጋን መንገድ መርጠ ፍላጎት ጋር ለመድረስ ሁሉንም አሳባሪ መንገድ ሁሉ መጠቀም ይሄ ነበር ለመሲሁ የቀረበለት። ስለዚህ መሲሁ ምን አለው? ዋናው ትልቁ ነገር ማብላትም ያስፈልገው እንጀራም ዳቦም ያስፈልገው በህይወት ለመኖር ከሆነ ይለዋል። እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅነት የሚመራበት ደግሞ ሰነድ መጽሐፍ ቅዱስ ነው። አሜን ነው። የእግዚአብሔር ልጅነትን ልጅ የሚያስብለው ተብሎ ተጽፏል በሚሉት ጨዋነት ውስጥ ውሎ ማደር መፍቀድ ውስጥ ነው። ልጅነታችሁ እዛ ውስጥ ነው ያለው። የእግዚአብሔር ልጅ ነኝ መዝሙር መቻልህ ብቻውን አይገልጠውም። የእግዚአብሔር ልጅ ነኝ መስበክና መሰበክ መቻላችን ብቻውን አይገልጠውም። የእግዚአብሔር ልጅነትን የሚገልጠው የእግዚአብሔር ቃል እንደሚለው ለመኖር መፈለግ ውስጥ ነው፣ መፍቀድ ውስጥ ነው። በተጻፈው ውስጥ የሚኖር ለተጻፈው የተከፈተ መንፈስ እግዚአብሔር ይስጣችሁ። ስለዚህ ጌታ ይህንን ጥያቄና ፈተና በምን አለፈው ካላችሁ ተብሎ ተጽፏል። ምን ተብሎ ተጽፏል? እንደዚህ ላለቀን እንዲህ ለሚመስል ችግር እንዲህ ለሆነ አጣብቂኝ ጊዜ በህይወት መኖርና አለመኖር ፈተና በሆነበት በአሁኑ ዘመን ውስጥ መጽሐፍ ቅዱስ ምን ጽፏል? ምን አስቀምጧል? ጌታ መዘዘው። የተፈለገው በህይወት ለመኖር ነው አይደለ? አዎ። ሰው በህይወት የሚኖረው አንተ እንዳሰብከው ሁሌ እንጀራ 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 እያለ አይደለም። እንደ እግዚአብሔር ቃል ከኖረ ከዳቦ በላይ የእግዚአብሔር ቃል ሰውን በህይወት ያኖራል። አሁን ይሄ ለእስራኤላውያን ልብ አድርጉ ጥያቄ አይደለም። እግዚአብሔር ያኖራል ካላችኋቸው አይቸገሩም። ለምን? ለ40 ዓመት ሳይቆፍሩ ሳይዘሩ ሳያጭዱ ሳይወቁ ሳያቦቁ ሳይጋግሩ ምን አድርገዋል? በልተዋል። ስለዚህ ያውቃሉ እስራኤላውያን። ያ ከየት ነው የመጣው? ከእግዚአብሔር አፍ ነው የመጣው። አሜን ናችሁ ወይ? ከላይ ነው የመጣው፣ ከሰማይ ነው የመጣላቸው። እግዚአብሔር ማኖር ይችላል ያለ ዳቦ። አሜን። እንዴት ላስረዳችሁ? ያለ ደሞዝ ያኖራል። አሜን ነው። ያለ ስራ ያኖራል። እንደውም በጣም የተጨነቃችሁት እኮ ደሞዝ የጀመራችሁ ቀን ነው። እውነቴን ነው። በጣም አጣብቂኝ ውስጥ የገባችሁት ቁጥሯን ያወቃችሁ ቀን ነው። እኔ ብዙ ዘመን እያፏጨው ኖሬያለሁ። አሜን ናችሁ? አሜን በሉ። እውነቴን ነው የምላችሁ እንጂ አሁን በወር ስንት ታገኛለህ ካልከኝ ሳቄ ነው የመጣው። እማገኘውን ሳይሆን እማወጣውን በወርህ ነው የሚሻለኝ። እውነቴን ነው የምላችሁ። እንዲፈርመን ፔሮን አድርጎ ነገር የለም፣ ግን ያኖራል። አሜን በሉ። አምላክ ያኖረኛል ብሎ ሰይጣንን ወሽመጡን መበጠስ ከፈለክ በቃ እንደዛ ነው። አንካሳ ሆኖ በአንተ መንደር ላይ እንዲያልፍ የምትፈልግ ከሆነ በስራ ብቻ በዚህ ብቻ አይደለም የምኖረው። ስራው መኖሪያ ስራው ነው ካልክ ስራውን ለማግኘት ሙስና ውስጥ ይገባ ምናምን ውስጥ ይገባለህ፣ ጽድቅን ታስነካለህ። ኖ እንደ ቃሉ ኖራለሁ። የታመንኩለት እግዚአብሔር መና ያወርዳል። ይሄን ክፉ ጉለት ይለውጠዋል። ታሪክ ይለወጣል። አሜን ናችሁ? ምን እያልኳችሁ ነው? ተርባሃልና በተሳሳተ መንገድ ረሃብን ወደ ጥጋብ ለውጥ የሚለውን ፈተና የሚፈተነው ያ አካል ጂሰስ ማን ነው ካላችሁ 5 እንጀራና 2 ዓሣ እጁ ላይ ብትሰጠው 5000 ሰው ሊያጠግብ የሚችለውን መጋቢ እኮ ነው። ዛሬ ላይ ተርባሃል። ሚስ መንገድ፣ የተሳሳተ ነገር፣ ኃጢአታዊ የሆነ መንገድ፣ እግዚአብሔርን የሚፈትን መንገድ ምረጥ እያለው ያለው ወዳጄ፣ እጥረት የዛሬ ነው። ነገን አታውቅም። እግዚአብሔር ያትረፈርፋል። ነገ ትበዛለህ። ነገ ታሪክ ይለወጣል። ዛሬ ነው መብላት ያቃተህ፣ ነገ ብዙዎች ከቤት ይበላሉ። የብዙዎች እናት አባት ያረግሻል። አታስነኩ፣ ጽድቃችሁ አታስነኩ። ይሄ ፈታኝ በቀረበ ጊዜ ተሳክቶለት ከህይወታችሁ እንዲወጣ አትፍቀዱለት። ናቸው ሲምቢ በሎ በቃ ኢዮብ ደስ ይለኛል። ገብታችኋል? አያውቅም እኮ ተፈቅዶ ተለቆበታል። ፈታኙ ገብቷል ኢዮብ ቤት። በአንድ ጊዜ ነው አፕሳይድ ዳውን ያደረገው። ፕራውድ የሚያደርግበትን አለውት የሚለውን እያየ የሚደሰትባቸው የልጆች ቆንጆ ልጆች ደግሞ እኮ ዝም ብሎ ቆንጅዬ ልጆች ናቸው። ደግሞ የሚዋደድ ቤተሰብ ነው። ዛሬ አንደኛው ቤት ነገ አንደኛው ቤት የተገናኙ የሚጫወቱ በጣም ይሄ የተኮራረፉ አሉ። ደስ የሚል ልጆች ያሉበት ቤት ነው። ለእውሩ አይን ነበርኩ ነው የሚለው። የሰፈር ችግረኛ ሁሉ ተሰልፎ የሚበላው ሳይጸጸት ሳይሸማቀቅ ገብቷቸዋል ጠግቦ መርቆ የሚወጣበት ቤት ነው። ወይዘሮዋ ሚስቱ የተከበረች ሴት ናት። ያቺ ሴት ወርዳ በየሰው ቤት እስክትቀላውጥ ድረስ አንድ ክፉ ቀን ተጫናት። ምን መለሰ ኢዮብ ነው? ይገርመኛል። የመለሰው አስደናቂ መልስ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን። ምን ማለት ነው? እግዚአብሔርን ተመስገን ለማለት እስኪ ሰጠኝ አልጠብቅም። አሜን ናችሁ ወይ? የኔ ተመስገን ከሙላት የሚነሳ አይደለም። ነገር ሞላ፣ እግዚአብሔር ይመስገን።
ያው ዛሬ ይሞላው ነገ ጎሏል፣ እግዚአብሔር ይመስገን። ለምን በቃ ይሞላል መልሶ። ባይሞላስ እግዚአብሔር ይመስገን። ለምን ምስጋናዬ የተቆራኘው ከሰጠኝ ነገር ጋር ከነሳኝ ነገር ጋር ሳይሆን ከስሙ ጋር ነው። ስሙ ማንነቱ ነው። ስሙ ልኩ ነው። እኔን ደስ ሲለኝ እኔን ሲያስቀኝ ብቻ አይደለም ነፍሴ ለምስጋና መፈንቀል ያለባት መንቀሳቀስ ያለባት። ምኖረው ኑሮ ለእኔ ደስታን ባያስረዳም በህይወቴ ያሉት ነገሮች ምናልባት ሙላቴን ባይናገሩም ነገር ግን ከጉለቴ ዞር ስል ሁል ጊዜ ምስጋና የሚገባው እግዚአብሔር፣ ክብር የሚገባው እግዚአብሔር አለልኝ። ስለዚህ ነፍሴ በማመስገን መቀጠል አለባት። እግዚአብሔር ይመስገን። አሜን ናችሁ። ስደበውና ሙት አለችው። የተፈለገው እሱ ነው። ፈተናው ወደክ የምትባለው እዚህ ጋር ስደርስ ነው። ሰጠህ፣ አዎ። ነሳህ፣ አዎ። እኔ የምትወደኝ ሚስት እየቀላወጥኩ ነው። ሰው ይገላመጠኝ ይበላል። እኔ ቤት እኮ ሰው ስቆ ነበር የሚበላው። እኔ ግን ዋጋ እየከፈልኩ ነው። ያ ብቻ አይደለም፣ ሰርተ እንኳን እንዳትበላ አንተንም በቁስል መታ። ጠምዶሃል እኮ ምንም ያስቀረ ነገር ግልብጥ አድርጎ ነው የወሰደብህ። ስለዚህ የቀረ ምንድን ነው? መሞት ነው ማለት። በሌላ አማርኛ እዝጌሩ የቀረው አንተ ጋር መግደል ነው እንጂ ሁሉን አድርጎብሃል። ሁሉን ተኩሶብሃል። የቀረው ህይወትህን መቀበል ብቻ ነው። የሰጠን ሁሉ ተቀብሎ አንድ የቀረችው ነገር እስትንፋስ ናት። እሷንም ሊቀበል ነው። ሳይቀበል በፊት እወቅበት አለችው። አሜን ነው። ምን ልበል? ልኩን ንገረውና አሜን ነው። መሞት ካልቀረ የጀግና ሞት ስትለው አንቺ ብዙ ሰነፍ ሴቶች አሉ፣ ከነሱ ተርታነሻል። እንደ ሰነፎቹ እንደ አንዱ ተናገርሽ። ምን ነው ሲል ከዚሁ ስደቦ ከምትኝ እግዚአብሔር እጅ እኮ ብዙ ደግ ቀን አይተን እኔና አንቺ አመስግነነዋል። አዎ አሁን ደግሞ በቃ አማራው እንዲማረግ እግዚአብሔር ትክክል ነው። ሰይጣን ይመጣል። አሁንስ አሰድበውም ሲለው ሰይጣን ስወለድ በሬዥን የተወለድኩት ይለዋል። አይደለም። 7 ልጅ ነበረኝ ስወለድ አልነበረም። ጠረቶ ጫማ ነበረኝ አልነበር። እሺ ረቶም ጫማ በዝ ነው። ካልሲ ለብሼ ነው የመጣው አልነበር። እንዴት ነው የመጣው? ራቁትን። አሁንስ እንዴት ነኝ? ራቁትን። በቃ ተሆና ባላንስ ላይ ነው። እኔና አዝጌር ስንገናኝ አሁን ያለውበት ጋር ነው ያገኘኝ። ከዚህ አንስቶ ነው ከአንተ አንስቶ ነው አንቱ ያረገኝ። በቃ አለቀ። ስለዚህ ይመሰገናል ሲል ሰይጣን በቃ በበቃኝ ከዛ ቤት ወጣ። አሜን ናችሁ። እግዚአብሔር ፕራውድ አረገ። በከንቱ አየሆን ይለዋል። አሁንም በጽድቅ ጸንቶ ቆሟል። ማ ልጄ ይሆን። አንተ ግን ክፉ እንዳረግበት በከንቱ ምን አረከኝ? አነሳሳኝ። እሱ ግን ከምን ጋር ነው? ከጽድቅ ጋር ነው። ትዝላችኋል እንዴት አለቀ? የኢዮብ መጽሐፍ መግቢያው ላይ ተመታ፣ ተቀማ ይነግራቸዋል። ያው መጽሐፍ ሲዘጋ ግን አሜን ናችሁ በእጥፍ በረከት፣ በእጥፍ ዜማ፣ በእጥፍ ከዛስ መስማትም በጆሮ ሰምቼ ነበር። አይሁን ግን ምን አይታለች? አይኔ አይታለች። እኔ ቤት አንተ ስሚ ብቻ አይደለህም እይታም ጭምርነ ጭብጥነ ህይወቴ ዳሰዋል። በህይወቴ ውስጥ ወጣሃል፣ ገብተሃል። ሃሌሉያ። እንዲህ ነው ምዕራፋቸው ያለቀው። ስለዚህ የመሲሁ የመጀመሪያው ፈተና ይሄ ፈተና ነበር፣ ከምግብ ጋር የተያዘ። ለምን? መጀመሪያውም እስራኤል ከምግብ ጋር የተያዘ ፈተናን ተፈትነው ስለነበር ማለት ነው። ተመሳሳይ ነው ፈተናው። የተካፈላችሁት ህይወት የልጁ ህይወት ከሆነ ልጁ ያላለፈበትን መንገድ እንድትሄዱ አትገፉ። ወደ ልጁ የተጠጋ ፈታኝ ሁሉ የእናንተን ማንነት ተጠግቶ መፈተኑ የማይቀር ነው። ስለዚህ አንዳንድ ጊዜ የተሰጣችሁን የልጅነት ስልጣን እንዴት ነው ኦፕሬት የምታደርጉት? የዘመኗ ቤተክርስቲያን ሌላኛው የተፈተነችበት ሌላኛው ፈተናዋ ምንድን ነው ካላችሁ፣ ስልጣንን ኦፕሬት ያደረገችበት የተሳሳተ አካሄድ ነው። አንዳንዴ ስልጣን ይሰጣቸዋል። የመስበክ ስልጣን፣ አጋንንት የማስወጣት ስልጣን፣ ሰዎችን የመፈወስ ስልጣን ይሰጣቸዋል። ጨፍኖ መገለጥን የመቀበል ስልጣን። ይሄ ስልጣን አንዴ ተሰጥቷል፣ ስልጣን ነው። ግን እንዴት ኦፕሬት አደረግከው? እንደ ሰጪው ፈቃድ ነው ለአካሉ ጥቅም ያዋልከው ወይስ ደግሞ ክብርህን ገዛህበት፣ ኑሮህን ለወጥክበት? አይታችኋል። ከምን ጊዜውም እና ከየትኛውም ዘመን በበለጠ አሁን ያለንበት ዘመን በዚህ በመጀመሪያው ፈታኝ ፈተና የተፈተነ ህይወት ውስጥ ያለ ነው። ጌታ ይርዳን። እግዚአብሔር ይህን ስልጣን ሰጥቷቸዋል፣ ግን እንደ ፈቃዱ እንድትጠቀሙበት ጭምር ነው። አሜን። ካልሆነ አደጋ ውስጥ ነው ያለን የአባቴ ልጆች። እያንዳንዱ መንፈሳዊ አገልግሎት ከጥቅማችን ጋር ከክብራችን ጋር እያገጣጠምን የምናየው ከሆነ አደጋ ውስጥ ነው ያለ ነው። እያንዳንዱ ፈተና ምን አላችሁ እናንተ ጋር? ምን አይነት ስልጣን ተሰጥቷችኋል? አሁን ትልቁ አገር አቀፍ ነውጥ ምንድን ነው ካላችሁ፣ የአንድ አገልጋይ ልክ ነው ልክ አይደለም የሚባልበት መመዘኛው ራሱ ምንድን ነው ብላችሁ ከጠየቃችሁ፣ ከተሰጠው ከጸጋ ስጦታ ጋር የሚከተለው ፕሪንሲፕል ነው። የማስተማር አቅም አለኝ ምናምን ብሎ የሚያስበውን ተመልከቱት። ሁሉን አንደርማይን ካላደረገ
ጸጉር ለምን ቀጠነ ብሎ አቃቂር ካላወጣ ጸጉር ካልሰነጠቀ በስተቀር ገለገለ እስከማይመስለው ድረስ ሚዲያው ላይ ከፍ ያሉትን ካልዘረጠጠ በስተቀር አያችሁ ያለ እስከማይመስለው ድረስ ተጠልፏል። ወየው ይሄን ዕውቀት የሰጠህ እግዚአብሔር ይጠይቃል። እያንዳንዱ ጸጋ ካልተቸረቸረ መንፈሳዊ አሰራር ለመጫንም ሆነ ጸለየበትን ዕቃ ለመግዛት ብር ይዘህ ካልመጣ በስተቀር በፍጹም ይሄንን አንዱ ረባክ ቤት መሸጥ ይቅርብ ሲባል ታዲያ የጀመርኩትን ህንፃ በምን ልጨርሰዋል? አያችሁ ጉለት አለበት። ረሃብ እሱ ነው። ፈተነው ሴጣን መጣ። ይሄን ጉለትህን ምን አድርገው ሽጠው። ምኑን? ግሬሱን። እኔ እሱ አለ የሚገርመኝ ይሄን እያያደግከው አንተ ነህ የምትገርመኝ። ስጋቴ አንተ ነህ። አንተ ስትቆም የምትቆመው ልጆቼ ፊት ስለሆነ ልጆቼን እንደዚህ ያሰብክ ካደግከው ካንተ ያስጥላችሁ፣ ልጆቻችሁን ያስጥልላችሁ ከዘራፊ አገልጋይ አሜን ናችሁ። ጸጋን ከሚቸበችብ ጊዜያዊ ረሃቡን ለማርካት እጥፍ ከሚል ትውልዳችንን እግዚአብሔር ያስጥልልን። እኛ አይደለም የሚገርመኝ፣ እኛማ ግድ የለም እኛም ተቀላቅለን ስላለን እናከሽፈዋል። አሜን ነው። ያ በቆምንበት እናሸማቀቀዋለን። ጌታ ይረዳናል። እኔ ጭንቀቴ ልጆቻችን ነው። እኛ አገልግለን ወደ ጌታ ስንሄድ ልጆቻችንን የሚቀበለው አገልጋይ እኛ ወደ ሄድንበት ጠብቆ በጤናማ ትምህርት ይልክልናል ወይ የሚለው ጉዳይ ሁልጊዜ ጭንቀቴ ነው። በጤናማ ትምህርት ይጠብቁልናል ወይ? ከዚህ እውነት ሳያዛንፉ ለክብራቸው የሰቡትን ሳያርዷቸው ሱፋቸውን ሳይለብሱ ቆዳቸውን ሳይሞቁበት ያደርሱልናል ወይ የሚለው የቀጣዩ ከዚህ በኋላ ያለ 20-30 ዓመት በኋላ ያለችው ቤተክርስቲያን ጉዳይ በጣም ነው የሚያሳስበኝ። እግዚአብሔር ይርዳን። ይሄን ፈታኝ ከምድር ላይ እግዚአብሔር ያባረው። በጣም ወሳኝ ነው አባቴ ልጆች። ስለዚህ ክርስቶስ ኢየሱስ ሰው በህይወት የሚኖረው ስለበላ፣ ስለጠጣ፣ ስለተቀላጠፈ፣ ስለነዳ፣ ስላስነዳ ብቻ አይደለም። አብሮት ማከል የለ የእግዚአብሔር ቃል የበላይነት ከሌለ ሃሌሉያ በህይወት አይኖርም። ምን እያለ ነው? ሰው እየበላም ሊሞት ይችላል። ተርቦ ብቻ አይደለም ጥጋብም ይገለዋል። ስልጣን መሃል ይገደላል። ከፍታው ወንጀል ሆኖ ስንቱ ነው እስር ቤት የገባው? ምን እያለ ነው ያለው? ሰውን በህይወት የሚያስቀጥለው እንጀራ ብቻ አይደለም። ምን ያስፈልገዋል? ከእግዚአብሔር አፍ የሚወጣ ቃል ያስፈልገዋል። አሜን። ሁል ጊዜ ለየትኛው ውሳኔ ከመነሳታችሁ በፊት እግዚአብሔር በቃሉ ይድረስላችሁ። ሃሌሉያ። ምን ይላል እግዚአብሔር ቃል? በዚህ በጉለቴ ቀን ላይ ምን ይመክራል እግዚአብሔር ቃል የሚለውን ነገር ማሰብ ይሁንላችሁ። አሜን። ወደ ሁለተኛው ሐሳብ እንሂድ። ሁለተኛው ወደ ቅድስት ከተማ ወሰደው ይላል። ወዴት? እስኪ በሉት። አይሁዶች እቺ ከተማ ኢየሩሳሌም ናት። አይሁዶች ኢየሩሳሌምን የሚጠሩባት ሌላኛው ስያሜያቸው ቅድስት ከተማ ብሎ ይጠሯታል። ስለዚህ ተደራሲያኑ እነሱ ስለሆኑ በጣም ኢየሩሳሌም ከምትላት ይልቅ ቅድስቲቱ ከተማ ስትሉላቸው በጣም ልባቸው ሞቅ ይላልና በዛ ኮንቴክስት ነው። አንዳንዴ የተወለዳችሁበትን አካባቢ አቆላምጠን ስንጠራው ሞቅ እንደሚላችሁ ማለት ነው። አሞቆን ይጠራላችሁ ለአንባቢዎቹ። ወደ ቅድስት ከተማ ወሰደው ይላል። ወደ ቅድስት ምን ከተማ። ከዛ በኋላ በመቅደስ ጫፍ ላይ አቆመው። ይህንን ሲያነቡ የሚገባቸው ነገር አለ። በሚልኪያስ ምዕራፍ 3 ላይ ቅድም ነገርኳችሁ። የምትጠባበቁት ጌታ ድንገት ወደ መቅደስ ይመጣል የሚለውን አይሁዶች የሚተረጉሙት አንድ ትርጉም አላቸው። መሲሁ ሲመጣ በመቅደሱ የመጨረሻው ጫፍ ላይ ራሱን ይገልጣል የሚል ትምህርት አላቸው። ይገባቸዋል። ይህን ሲያነቡት ትራዲሽናቸው እንደዛ ነው። ማስረጃ ይህን ጥቅስ ነው የሚጠቅሱት። ድንገት ነው የሚመጣው። ሲመጣ ግን በመቅደሱ የመጨረሻው ጫፍ ላይ ነው ለህዝቡ ራሱ የሚያደርገው የሚገልጥልን የሚል እምነት አላቸው። በዛ መስመሩ ሲጻፈላቸው ይሄ እውቀት ስላለ ፈታኙ እስራኤል የምትጠባበቅ ካህኗ መቅደስ ላይ የሚቆመው የመቅደስ የመጨረሻው ቦታ ላይ ራሱን የሚገልጠው ሊቀ ካህኑ ነው። ስለዚህ በዛ ልክ ሲሆን እዛ ጋር ወሰደውና የጠየቀው ምንድነው? ተመልከቱ። በቅድስት ከተማ በመቅደስ ጫፍ ላይ አወጣውና የጠቀሰለት መዝሙር 91 ነው። መዝሙር 91 ስታነቡት እንዳትሰናከል መላእክቱን ይልክልሃል፣ ከግርበታች ያነጥፍልሃል የሚለውን ጥቅስ ጠቀሰለት። ይሄ ለንጉሱ የተጻፈ ጥቅስ ነው። ይሄ ላንተ ነው ይለዋል ሰይጣን። ከዛ ምን አድርግ? ከዚህ መቅደስ ጫፍ ላይ ራስክ ምን አድርገው? ወደ ታች ቁልቁል ወርውረው የሚል ትእዛዝ አዘዘው። በዚህ ጊዜ የተናገሩ ምንድነው? ያው የጠቀስከው መጽሐፍ ደግሞ እኮ ሃሌሉያ
ጌታ አምላክን ምን አትበለው አትፈታተነው ተብሎ ምን ብሏል? ተጽፏል። ለምንድን ነው ሙሉ ማታነቡት ነው የጌታ ጥያቄ። አንዳንዴ አሁን ዘመን ላይም አንዳንድ የማያቸው የሐሰት ትምህርቶች በጣም ነው የሚያስቁኝ። አንድ ጥቅስ ሁለት ጥቅስ ላይ ተለጥፈው ነው የሚሰጧቸው የሚግቷቸው። አንድ ጥቅስ ማለት መጽሐፉ ማለት አይደለም። ጥቅስ ራሱ የሚፈታው በአንቀጽ ውስጥ ነው። አንቀጹ በምዕራፉ፣ ምዕራፉ በመጽሐፉ ነው። መጽሐፉን ሙሉ እንኳን አንበበ ኤፌሶን ሙሉ ካልገባ በ66 ውስጥ ባል ካልቸር ውስጥ ገብተ ነው እውነቱን የምታገኘው። እና ውረድ ነው የሚለው አትፈታተነው ተብሎ ተጽፏል። አሜን። እንደው ወደ እናንተ ወደኛ ላምጣው። ሁለተኛው ታውቃላችሁ፣ ይሄ የክህነቱ ዓለም ላይ ያመጣው የመቅደስና ቅዱስ ከተማ ሊቀ ካህኑ የሚኖርበት ነው። ቀጣይ የምንመለከተው ታላቅ ተራራ ላይ ደግሞ ሲያወጣው መቅደስና ቅዱስ ከተማ ሳይሆን ያሳየው በዚህ ዓለም ያለውን የነገስታትን ክብር ነው ያሳየው። ቢኮዝ ጂሰስ ሊቀ ካህንም ነው ኪንግም ነው። ሁለተኛ መፈተኛችሁ የጉለታችሁ ቀን ብቻ አይደለም ፈተናችሁ። ሁለተኛው መፈተኛችሁ ቅዱስ ከተማችሁ ነው፣ መንፈሳዊ ከፍታችሁ ነው። አሁን አንዳንድ ጊዜ በህይወታችን የሚመጡ ፈተናዎች በቅዱስ ከተማችን ማለት እደጅ እኮ ነጋዴ ናችሁ፣ ሰራተኛ ናችሁ፣ አሰሪ ናችሁ፣ ብዙ አይነት ፕሮፌሽን አላችሁ። አሁን እዚህ ያላችሁላችሁ እደጅ ስትወጡ ብዙ ስራ አላችሁ። ነገር ግን እዛው ማንነት ውስጥ ደግሞ የኔ የምትሉት እምነት የምትሉት መንፈሳዊነት የምትሉት ደግሞ የተቀደሰ ወይም ቅድስናችሁን የምታቀነቅኑበት እምነት የምትሉት የራሳችሁን ደግሞ አጥር አላችሁ፣ ከተማ አላችሁ። ይሄ ዳግም የተወለዳችሁበት አዲሱ ህይወታችሁ ነው። ክብር ለጌታ ይሁን። ይሄ ህይወታችሁ እንደሚፈተን ማወቅ አለባችሁ። መንፈሳዊ ቅዱስ ከተማችሁ አንዳንዴ ይፈተናል። ጠላት ለፈተና አድርጎ ይጠቀመዋል። ምንድን ነው የሚለው? በቅዱስ ከተማ ውስጥ ምን አድርግ? ውረድ። እግዚአብሔር ይምታው። ይህ መንፈሳዊ ከፍታ ላይ ጠብቆ ወደታች የሚገፋ ውረድ የሚል ይሄ ትልቅ ስብራት ነው። በጣም ትልቅ ስብራት ነው። በተለይ ወደኛ ስናመጣው በጣም አደገኛው ነገር ይሄ ነው። ሰው እደጅ አዳልጦት ከወደቀው ይልቅ በመንፈሳዊ ከተማው ላይ የወደቅናቸው ውድቀቶች በጣም አስጸያፊ ሆነዋል አይደል? በጣም ከባድ ውድቀቶች እየወደቅን ያለ ነው። እግዚአብሔር ይርዳን። አሜን። ሰው እኛን አይቶ ገብቷቸዋል ከተማው እንዳይናፍቀው የከተማው ዜጎች ምን ሆነውን አይተው ይህን ከተማ ለመጠጋት ሰዎች የሚሯሯጡበት እንዳይሆን አንዳንድ ጊዜ ምን እላለሁ፣ በአሁኑ ሰዓት እኔ አማኝ ባልሆንና አንዳንድ ሰዎች የሚያደርጉትን ባይ እጠጋ ይሆን ይህን እምነት እላለሁ። እንደው ትረፍ ያለው ነው የሚተርፈው፣ ዳን ያለው እንጂ የሚድነው ምንም አትራክት የሚያደርግ ሰው ሁሉ ወደዚህ ከተማ ራሱን በግፊያ እንዲገባ እንዲጠራ እንዲያደርገው የሚያነቃቃ መልክ የለውም። ለምን? ሁሉም በከፍታው ላይ ወድቋል። እዚህ ውስጥ ከመውደቅ እግዚአብሔር ይጠብቃችሁ። ጽድቅ ይዞ ከመውደቅ አማኝ የሚባል ስም ይዞ ገብቷችኋል፣ ዘረኛ ከመሆን አማኝ የሚባል ስም ይዞ ጎጠኛ ከመሆን ጉቦኛ ከመሆን አታላይ ከመሆን አልገባችሁም? የሆነ ታሪክ እኮ ጠቅሰ ማታል አይደለም፣ እየጠቀስክ ዘራፊ ከመሆን የተሰጠን የጸጋ ስያሜ አፈር ከሚያስበላ ከፍታን ጠብቆ ቁልቁል ከሚገፈትር ባህሪን ከሚገፈትር ጽድቅን ከሚገፈትር ፈተና እግዚአብሔር ጠብቃችሁ። ይሄ መጠንቀቅ ያለባችሁ ነገር ይሄ ነው። ይፈተናል። ይሄ ቅዱስ ከተማችሁ ይፈተናል። መንፈሳዊ ከፍታችሁ ይፈተናል። ሰይጣን ሁሌ ከፍ በላይ አይልም፣ ቁልቁል ነው የሚላችሁ። የምትወድቁበትን ነው የሚነግራችሁ፣ የምታንሱበትን ከፍታ የምትለቁበትን ብልጫ ያለው ህይወታችሁ የማይቀጥልበትን መንገድ ነው የሚያደርጋችሁ የሚመክራችሁ። ኖ አትፈታተነው ተብሎ ምን አድርጓል? ተጽፏል። አልፈታተነውም እግዚአብሔርን። አንዱ መንፈሳዊ ዓለማችሁ እየወረደ እየከሳ እንዴት ከሚያደርገው ኃጢአት መካከል መፈታተን ነው። ማንን? እግዚአብሔር መፈታተን። በጣም የሚገርመኝ ነገር ይሄ ነው። መለኮት ሁሌ አይፈትንምም፣ ስትፈታተነው አይፈቅድልህም። የሚፈታተኑ ሰዎች መጠራጠራቸውን እንጂ ማመናቸውን አያስረዱም። አንዳንድ ሰዎች በዛ ነው የሚያስረዱት። በቃ የሆነ በቃ እንደዚህ ምናምን አንዳንድ አይታችኋል። እንደዚህ አላ እኔ ነብይ አይደለሁማ የሚሉ አላጋጥማችሁም? ፉከራ ውስጥ ምን አስገባ? እኔ ምን ጠረጥራለሁ ካላችሁኝ ኢን ዘ ኔም ኦፍ ጋድ እያወራ ጌታ ምስክሬ ነው፣ ጌታ ምስክሬ ነው፣ ጌታ ምስክሬ ነው ካለ እየዋሸ ነው ማለት ነው። ሰው ደጋግሞ ምስክር ከጠራ እየዋሸ ነው። ምን አስፈራ? ጌታ ምስክሬ ነው፣ ወንድ ነኝ። ጌታ ምስክሬ ነው፣ ጌታን ኧረ ወንድ ነኝ ካልኩኝ ጾታዬን ተጠራጥሬያለሁ ማለት ነው። መማል አያስፈልገኝም። አሜን ነው። በቃ ወንድ ነኝ። ጌታ ይባረክ። አሜን በይ። የማወቅ አለባችሁ። እና አንዳንድ ነገሮቻችን በአብዛኛው ገብታችኋል፣ ይሄ ከፍታን የሚቀሙ ናቸው።
የጽድቅ ከፍታችን ቁልቁል የሚነዱ ናቸው። ስለዚህ ከጌታ ጋር ያለን ሪሌሽንሺፕ በመፈታትን የተቃኘ ሳይሆን በማመን ብቻ የተገመደ እንዲሆን ጥንቃቄ ልናደርግ ይገባል። ክብር ለጌታ ይሁን። ሶስተኛውና የመጨረሻው በጣም የሚገርም ነው። ወደ ትልቅ ተራራ ወሰደው ይላል። እዛው በይሁዳ አካባቢ ያለ ተራራ ነው ተብሎ ይገመታል። እዛ ላይ ወሰደውና ያሳየው ምንድነው? በዓለም ላይ ያሉትን መንግስታት ክብራቸውን፣ ወርቃቸውን፣ ስልጣናቸውን እንዳለ አሳየው። ከዛ በኋላ ዞር አለና ወድቀህ ምትልኝ ብትሰግድልኝ ገብቶቻል። ይሄ ሁሉ የማን ነው አለው? የኔ ነው፣ ተሰጥቶኛል፣ ለምወደው ሰጠዋለሁ። ለማን? ለምወደው ሰጠዋለሁ። ወድቀህ ብትሰግድልኝ ለአንተ ማድረግልሃለሁ፣ እሰጥሃለሁ ሲል ጌታ የጠቀሰው አንተ ሰይጣን ለጌታ ለአምላክ ብቻ ስገድ፣ እሱንም ብቻ ምን አድርገው አምልከው ተብሎ ተጽፏል ብሎ ከህይወቱ ገፋው። ይህንን ከማቴዎስ ወንጌል ምዕራፍ 28 ጋር አገናኙት። ጂሰስ ሂምሰልፍ ስልጣን ሁሉ በሰማይና በምድር ተሰጠኝ። ይህን ሰውዬ እኮ ነው የሚሞግተው። ያላወቀው ነገር ኪንግ ነው ጂሰስ። እየሄደ ያለው ወደዛ ነው። ህይወትን በጽድቅ ከፈተና ጠብቆ ከቀጠልክ የምታልቀው እዛ ጋር ደርሰህ ነው። የምታልቁት እዛ ደርሳችሁ ነው። ነገ የምትይዘውን ነገር ነው ሰይጣን ዛሬ መፈተኛ አድርጎ የሚያመጣው። ያሳየው በምድር ላይ ያለውን ሀብትና ስልጣን የመንግስታትን ክብር ነው። ኧረ የሰማይንም ጨምሮ እኮ ጂሰስ ንጉሱ ነው። አሜን ናችሁ? ለዚህ ነው ወንጌሉ የሚያልቀው። ይሄ ወንጌል የሚያልቀው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱ ብሎ ነው ማቴዎስ 28 የሚዘጋው። የሰማይም የምድርም ባለስልጣን የሆነውን እሱም ይለዋል ለእኔ ተሰጥቶኛል፣ ብትሰግድልኝ እኔ እሰጥሃለሁ የሚል ጥያቄ ያቀረበለት። ይህንን እባካችሁ በደንብ ስሙኝ። የትኛውም በመንፈሳዊ ዓለም ላይ የምትናፍቋቸው ከፍታዎች ብቻ ሳይሆኑ መፈተኛዎቻችሁ በስራ ቦታችሁ ላይ በተገለጠው ዓለማችሁ ላይ የምትፈልጉት ኢኮኖሚካሊ ከፍታ፣ ትኩረት የማግኘት ከፍታ፣ ሞገስ የማግኘት ከፍታ፣ በስልጣን ከፍ የማለት ከፍታዎቻችሁ ሁሉ መፈተኛዎቻችሁ ናቸው። ምክንያቱም ሰይጣን የዚህ ዓለም ገዢ የሚል ስያሜ እንደነበረው መርሳት የለባችሁም። ሁል ጊዜ በዓለም ያለውን ክብር ካሳየ በኋላ ምንድነው የሚለው? ለምወደው እሰጠዋለሁ የሚል ደግሞ ቅድመ ሁኔታ ያስቀምጣል። የሚወደው ማንን ነው ካላችሁ የሚሰግድለትን ነው። በሌላ አማርኛ ትፈልጋለህ? አዎ ስገድና ውሰድ እያለ ነው ያለው። አንዳንድ ከፍታዎች ወዳጆቼ ጽድቃችሁን ካልቀሙ በስተቀር አይለቀቁም። የሆነ ነገራችሁን ካልመቱ በስተቀር አይበዙም። ይሄ ነው አሁን የመጣው። ይህንን ታሪክ ባጠበቁን ቁጥር ትዝ የሚለኝ የነ ኢዩ ዘመን ታሪክ ነው። በነ ኢዩ ዘመን ተመሳሳይ ነገር ነው ያለው። የበዓል ነቢያትና የአጸድ ነቢያት የእስራኤልን ተራሮች ሁሉ በመስገጃ ሞልተዋቸዋል። የእስራኤልን የለመለሙ ዛፎች ሁሉ በመስገጃ ማጠኛ ሞልተዋቸዋል። ሰው በህይወቱ ደግሞ ተራራና ለምለም ነገር ይፈልጋል። ሰው ከፍታን ይፈልጋል። ተራራ የሚወክለው ከፍታን ነው። ሰው መበልጸግ ይፈልጋል። ፕሮስፐር ማድረግ ይፈልጋል። ይሄ ደግሞ መለምለምን፣ ማበብን፣ ማፍራትን የሚያሳይ ነው። የለመለመ ነገር የማበብና ፍሬያማ የመሆን ተስፋ አለው። እዚህ ውስጥ ያላችሁ ሁላችሁ ምን ትፈልጋላችሁ? እኔም ጭምር እንፈልጋለን። ትልቁ ነገር ምንድን ነው? ለምንድን ነው ሰይጣን ካላጣው ቦታ ከፍታ ላይ መስገጃውን፣ የለመለመ ቦታ ላይ ማጠኛውን ለምንድን ነው ያደረገው ብለህ ከጠየቅ አንተ ለመላሜ እንደምትፈልግ ያውቃል። መበልጸግ ፈልጋለሁ ስትለው አጥነህ ውሰድ ይላል። አንድ መንፈሳዊ ጽድቅን ሳይቀበል ልምላሜ አይለቅልህም። አልተቸግራችሁም? አንዳንዴ በጌታ ሆነው አንዳንድ ንግድ ቦታ የሚውሉ ወንድሞቼ በጣም ነው መጨነቅላቸው። ለምን ቢዝነሱ ሁሉ በውሸት በምናምን ወይ ገዥ ያስመረብራል፣ ወይ ግብር ያስመረብራል፣ ወይ ምናምን እንደዚህ ካልዋሸህ በስተቀር ከስረህ ነው የምትውለው። ተቃንቷል። አትርፈህ ለመመለስ አትሊስት በቀን ውስጥ ማድረግ አለብህ፣ ደጋግመህ መዋሸት አለብህ። ለምንድን ነው የዚህ ዓለም ትርፍ ካላስዋሸ በስተቀር አልመጣም የሚለው? የሆነ የጽድቅ አቋማችሁን ካልቀማ በስተቀር ከፍታ ፈልጋለሁ ስትል ሰግደህ ለፍ ይልሃል። አንዳንዴ መጠርጠር አለባችሁ። በተመሳሳይ ነገር ውስጥ እያለ እጥፍጥፍጥ ብሎ አናት ላይ የወጣ ሰው ካየህ እመነኝ ሰግዶ ነው ዛሬም እዚሁ ነሽ ይልሃል። ምን ነው አንተ እንደ ዘመኑ አትሆንም እንዴ ይልሃል። ጠጋ ብለህ ምከር፣ ጠይቀው፣ ይነግራል። ሰግዶ ነው እላለሁ። አንዳንዴ እንዴ ነው ሳያሰግደው አልቀረም ማለት መቻል አለብህ። እምቢ የሚል ጨካኝ መንፈስ እግዚአብሔር ይስጣችሁ። ጽድቅ አላስነካም፣
እምነቴን አላሰድብም። እግዚአብሔር ይረዳኛል። የኔ ምዕራፍ የሚያልቀው ስልጣን ሁሉ በሰማይና በምድር ተሰጠኝ ተብሎ ነው። ሁሉ ሊሰጠኝ ቃል ያለኝ ሰው ነኝ። ተሽቀዳድሜ በፈተና ወድቄ ያለ ሕግ ጽድቄን አስነክቼ የማልጎነበስበት ቦታ ክብር ለማይገባው ክብሬን ጥዬ ስግደት ለማይገባው እምነቴን አቃልዬ ለሱቅ ደቅቼ ለቅድስና ደክሜ ለመዘመር ደክሜ ለማገልገል ደክሜ ለመነገድ ፈጥጬ እማማገኘው ክብር በህይወቴ አይሆን የሚል ጨካኝ መንፈስ እግዚአብሔር ይስጣችሁ። እንዴት ናችሁ? ደህና ናችሁ? ሰላም ነው? እንዴት ነው የምታልፉት? እየሰገዳችሁ ነው ወይስ እያጠናችሁ ነው? አገር ሰላም ነው? ከኔ ጋር ናችሁ ወይ? እዛም ያላችሁት ከሰኞ እስከ ዓርብ ቢሮ ሰዓት የማታረፍዱ ጠብቃችሁ እሁድ የምታረፍዱ ብትሰግዱ ነው ቢያሰግዳችሁ ነው። ለዝጌር የሚባል ነገር ህይወት ኬርለስ የሆነ ምላሽ ከሰጠች ለጓደኛ ቀጠሮ እንኳን በጣም ጥድፍ የሚል ማንነትህ ለመንፈሳዊ ቀጠሮ ኬርለስ ከሆነ ምናልባት ይሄ ሶስተኛው ፈተና ያገኘን ይመስለኛል። ወዳጆቼ ከዚህ በኋላ ነገር ይገልበጥልን። ለሌላው የሚሆን ነገር ከጌታ የተረፈው ይሆን፣ ከሱ የተረፈ አሜን ናቸው። እንደዛ እኮ ነው የሚደረገው በብሉይ ኪዳን። የአንድ መቅደስ አለ። መቅደስ ውስጥ የሚቀመጥ ሁለተኛው ማለት ውጨኛው አደባባይ፣ ከዛ ቅድስት አለ፣ ቅድስተ ቅዱሳን አለ። ቅድስት ላይ በዚህኛው በኩል 7ቱ መቅረዝ ነው የምታገኟቸው። በዛኛው በኩል ደግሞ ጠረጴዛና 12 ህብስቶች አሉ። እነዚህ 12 ህብስቶች በየጊዜው ይቀያየራሉ። ማንም አይበላቸውም። አሜን ነው ወይ? የሚበሉት እዛ ጊዜያቸውን ጨርሰው ከወጡ በኋላ ሰውነታቸውን በጽድቅ የጠበቁ ሰዎች ይበሉታል። ዳዊት ዝላችኋል እየሮጠ ሲሄድ የሚበላ የለኝም ሲለው አይ እንዴት ነው ንጹህ ነው ያለው? አዎ ሲል ያንን የሰጠው። ወዳጆቼ የእናንተ ህይወት እንደዛ ይሆንላችሁ። መጀመሪያ ትኩሱ ማንነታችሁ መቅደስ ይግባላችሁ፣ ክብሩ ጋር ይቆይላችሁ፣ ጸሎት ጋር ባይብሉ ጋር አምልኮ ጋር ይሆንላችሁ። ከዛ የተረፈ ነው ሱቅ፣ ከዛ የተረፈ ነው የተገለጠው ዓለም። ሃሌሉያ። ፈታኙ በዜሮ ወጣ። ጌታ የተባረከ ይሁን። ቆመን እንጸልያለን።